$35,000 በወር የምታጠፋው በኒውዮርክ የምትገኘው ኢትዮጵያዊት ተማሪ ማናት? የማን ልጅ ናት? ምንድነው የምትሰራው? Per month I would say about like 35,000. How do you spend it? የሳሚ እናትን እያስፈራራት ያለው ማን ነው? በቲክቶክ የምናቃት የሳሚ እናት ህይወቷ የልጇ ህይወት አደጋ ላይ እንደሆነ ተናግራለች። በማህበራዊ ትስስር ገጽ ሃይማኖቷን ወደ ኦርቶዶክስ ቀይሬያለሁ ያለች አንዲት ሴት መልሳ በማህበራዊ ሚዲያ ላይ ይቅርታ እየጠየቀችና ብዙ እየተባለበት ነው። የተፈጠረው ጉዳይ ምንድነው? ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምጹ የራሴ ነው። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላቅም። በኮሜዲያን እሸቱና ዶንኪ ቲዩብ ጉዳይ ላይም የምንላችሁ ይችኛዋ ቁጭ ብላ $35,000 በወር የምታገኘው ከምንድን ነው? ከአባቷ ነው የሚል ማህበራዊ ሚዲያ ላይ የተዘራ መረጃ አይቻለሁ። ግን ደግሞ እሸቱ ካለው ነገር በጣም ቅን ስለሆነና በጣም ብዙ ሰዎችን ቀጥሮ ስለሚያሰራ የሰራተኞቹ ህይወት የሚያሳስበው ሰው ነው። ያ ብቻውን ትልቅ ነገር ነው። አንድ ሰው ሃይማኖት ቀየረ ሲባል እዛ ሰው ላይ ዘመቻ መክፈት አይነት ነገሮች አሉ። ይሄ ትክክል አይደለም። ህግ የሰጠው መብቱ ነው። ህገ መንግስታዊ መብቱ ነው። የፈለገውን የመከተል መብት አለ። ምንም አይነት ገቢ ከሌለሽና ሰዎች ላይ ጥገኛ ሆነሽ የምትኖሪ ከሆነ አይ ዶንት ቲንክ እኔ $35,000 ማውጣት መጣ መጀመሪያ ቀጠሮ አስይዛ ያለውን ታሪኳን ተናግራ ጨርሳ ዜን ከ15 ቀን በኋላ ተመልሳ መጣ ነው የተቀረጸችው። ሰው በጤናው ባይሆን 2 ጊዜ ለቀረጻ አይመጣም። አገሩ የህግ ሀገር ነው። ህግ ያለበት ሀገር ነው። ፖሊስ ጋር አትሄጂም ወይ? ማስረጃዎችን ይዘሽ ዲጂታል ማስረጃዎችን ቢሆን የህግ ባለሙያዎች ጋር ለምን አትሄጂ? ለምንድነው ፖሊስ ጋር ማትሄጂ? ይሄንሃል በልጅሽም ባንቺም ህይወት ላይ አደጋ ተጋርጦ ፊት ለፊት ቆሞ ያለ ፖሊስ ጋር ሄደሽ አመልክተሽ ነው ወይ ከዛ ማህበራዊ ሚዲያ ላይ ጉዳዩን መግለጥ ይመረጥሽው? ይሄንን ጥያቄ ስትጠይቅ ደግሞ በማኔጀሩ በኩል ደውሎ ልጅሽን አርፈሽ አታሳድጊም ወይ የሚል ማስፈራሪያ እንደደረሳት ነው የምትናገር። ባይዘዌ ዝና ሲወድቅ ወደቀ ነው፣ ሲጥልህ ጣለህ ነው። እንዳትነሳ ሆነህ ነው የምትወድቀው። እሷ ከመጣች እና አንድ ቀን ስምህ ይፋ የተደረቀ ግን ከጀርባ ያሉ 1000 ሰዎች ይመጣሉ። ይህ ኢትዮቪዥን ሚዲያ ነው። በሀገር ውስጥና በውጭ ሀገር የተለያዩ ማህበራዊ ጉዳዮች ላይ ሐሳቦች ለጉድ ይሰጡበታል። በተለያየ አቅጣጫ ይታዩበታል። የትም ቦታ ያልሰማችኋቸውን አስገራሚ፣ አሳዛኝና ግሩም ታሪኮችን እንዲሁም ቃለ መጠይቆችን እዚህ እኛ ጋር ታገኛላችሁ። ከዚያ ውጪ ሌሎች በርካታ ጉዳዮች በኢትዮቪዥን ሚዲያ ተዘጋጅተው ለናንተ ይቀርባሉ። ከናንተ የሚጠበቀው ሰብስክራይብ እያደረጋችሁ መወዳጀት፣ በፌስቡክም ፎሎ ማድረግ ነው። በሚያሳዝነው እናዝናለን፣ በሚያስቁት እንስቃለን፣ በሚያዝናኑት እየተዝናናን እኛም እናንተም በጉዳዩ ላይ ሐሳቦችን እንሰጣለን። ይህ ነገር ልክ ነው፣ ይህ ነገር ልክ አይደለም የሚለውን ከተለያየ ሚዛን አኳያ እያነሳን እናወራለን እንጂ በማንም ላይ አንፈርድም። ኢትዮቪዥን ሚዲያ፣ ከመፍረድ እንመለስ። እግዚአብሔር ይመስገን ነግቷል። $35,000 በወር የምታጠፋው በኒውዮርክ የምትገኘው ኢትዮጵያዊት ተማሪ ማናት? የማን ልጅ ናት? ምንድነው የምትሰራው? የሳሚ እናትን እያስፈራራት ያለው ማን ነው? በቲክቶክ የምናቃት የሳሚ እናት ህይወቷ የልጇ ህይወት አደጋ ላይ እንደሆነ ተናግራለች። በማህበራዊ ትስስር ገጽ ሃይማኖቷን ወደ ኦርቶዶክስ ቀይሬያለሁ ያለች አንዲት ሴት መልሳ በማህበራዊ ሚዲያ ላይ ይቅርታ እየጠየቀችና ብዙ እየተባለበት ነው። የተፈጠረው ጉዳይ ምንድነው? በኮሜዲያን እሸቱና ዶንኪ ቲዩብ ጉዳይ ላይም የምንላችሁ ይኖረናል። ሰላም ጤና ይስጥልን ክቡራትና ክቡራን፣ በያላችሁበት ኢትዮቪዥን አዲስ አንጻር እይታችን ጀምሯል። ጉዳዮችን ከተለያየ አቅጣጫ እንመለከታለን። ልክ ነው ልክ አይደለም እንላለን እንጂ በማንም ላይ አንፈርድም። ቀጥታ ወደ ጉዳዮቹ ከመግባታችን በፊት ሰላምታችን በያላችሁበት በምትኖሩበት አካባቢ እንደየሰዓት አቆጣጠራችሁ ይድረሳችሁ ሰላማችን። እንዴት ውላችኋል? እንዴት አርፍዳችኋል? እንዴት አምሽታችኋል? እንግዲህ በተለያዩ ጉዳዮች ላይ ሐሳቦች እናነሳለን። እናንተ ሰብስክራይብ ታደርጋላችሁ፣ ላይክ ታደርጋላችሁ፣ በኮሜንት ሐሳባችን ትሰጡናላችሁ። ከሁሉ በላይ ሰብስክራይብ አድርጋችሁ ብትጀምሩ በጣም ደስ ይለናል። ወደ መጀመሪያው ጉዳይ እንለፍ። እንግዲህ የመጀመሪያው ጉዳያችን የሚሆነው በኒውዮርክ እየኖረች ያለች ኢትዮጵያዊት ተማሪ $35,000 እያወጣሁ ነው የምኖረው ትላለች ለወር። $35,000 ይሄ በጣም ብዙ ብር ነው። አድምጠናት እንመለስ። እሷ በእንግሊዝኛ ነው የምታወራው። እኔ ወደ አማርኛ ተረጉምላችሁና ምንድነው የሚለውን ነገር በደንብ እናወራበታለን።
የእውነት እንደሚባለውም የባለስልጣን ልጅ ናት ወይ የሚለውን ጭምር አብረን የምናነሳው ይሆናል። What's your name? Vicky. Where are you from? I'm originally from Ethiopia. ሰውየው መጀመሪያ ስምሽ ማን ነው ብሎ ይጠይቃታል። ስሜ ቪኪ ነው ብላ ትመልስለታለች። ከየት ነው የመጣሽው ይላታል። መነሻዬ ወይም ሀገሬ ኢትዮጵያ ናት፣ ነገር ግን አሁን ላይ የኖርኩ ያለሁት ኒውዮርክ ነው ትለዋለች። How long have you been in New York City? 2.5 years. ኒውዮርክ ላይ መኖር ከጀመርሽ ምን ያህል ጊዜ ሆነሽ ይላታል። 2 ዓመት ከግማሽ ገደማ ይሆነኛል ትላለች። I love it. I'm obsessed. የኒውዮርክ ኑሮሽን እንዴት ታየሽው ወይም ደግሞ ወደሽዋለሁ ይላታል። በጣም ወድጄዋለሁ፣ ተመስጬበታለሁ ትላለች። Why'd you move here? ለምንድነው ወደ ኒውዮርክ ለመኖር የመጣሽው ወይም ሙቭ ያደረግሽው ለምንድነው ብሎ ይጠይቃታል። I moved here to become a singer, actress, and I'm a model, so. ወደ ኒውዮርክ የመጣሁት ሲንገር ለመሆን፣ ዘፋኝ ለመሆን፣ ተዋናይ ለመሆንና ሞዴል ለመሆን ነው። I'm a model, so. And how is all of that going so far? አሁን እያደረግሽው ነው ወይ ይሄ ዘፈኑን፣ ሞዴልነቱን፣ ተውኔቱን እንዴት እየሄደልሽ ነው ብሎ ይጠይቃታል። ይሄን ጊዜ Far it's going great. I'm a full-time acting and singing. አዎ እስካሁን ባለው ሁኔታ በጣም ጥሩ ነው። አሁን ላይ የሙሉ ጊዜ የአክቲንግና ወይም የተውኔትና የሙዚቃ ተማሪ ነኝ ትላለች። Singing student, and I'm loving it. It's amazing. How much money do you spend per month living in New York City, including everything? ኒውዮርክ ከተማ ላይ ስትኖሪ አጠቃላይ ወጪሽን ጨምሮ ጉዝጓዝ ከግር ጥፍር እስከ ራስ ፀጉር ድረስ መኖሪያ ቤትን ጨምሮ የሚበላ የሚጠጣውን ጨምሮ በወር ምን ያህል ገንዘብ ታወጫለሽ ኒውዮርክ ውስጥ ስትኖሪ ብሎ ይጠይቃታል። Per month, I would say about like $35,000. How do you spend it? ኒውዮርክ ውስጥ ስኖር በወር $35,000 እንደዚህ $35,000 ገደማ አወጣለሁ ትላለች። ከዚያ ምን ያህል ይሄን ያህል ብር እንዴት አድርገሽ ነው የምታጠፊው ወይም እንዴት ነው የምታወጪው ብሎ ይጠይቃታል። ሲጠይቃት ምን ትላለች? የቤት ኪራይ፣ ከዛ ሾፒንግ፣ ከዛ በኋላ በየቀኑ እወጣለሁኝ፣ በየቀኑ ያው ለመዝናናት እወጣለሁ ትላለች። ግን በየቀኑ አይደለም የምትለውን ደግሞ ሁሌ በየቀኑ አይደለም ግን Rent, shopping, going out every day. Not every day, but a few times a week. Dinners, I don't know, like tennis, working out. ቴኒስ፣ የስፖርት እንቅስቃሴዎች ወይም ጂም ምናምን፣ ስፓ። በዚህ መልክ ነው እንግዲህ $35,000 በወር ማወጣው በዚህ መልክ ነው ትላለች። ያን ሁሉ ገንዘብ በወር ከየት ነው የምታገኘው ብሎ ይጠይቃል። እንግዲህ ጥሩ ጥያቄ ነው። አዋቂ ጎበዝ፣ ጥሩ ጠያቂም ነው ሰውየው። ከየት ነው ይሄን ሁሉ ገንዘብ የምታመጪው በወር ብሎ ይጠይቃታል። ምክንያቱም $335,000 ማለት በአመት $400,000 በላይ ማለት ነው። ይሄ ማለት አሜሪካ ውስጥ 0.1% ነው ይሄን ያህል ገቢ የሚያገኘው በአመት ውስጥ። በቃ የኖረች ያለችው ሴትዮ አሜሪካ ውስጥ 0.1 ወይም 0.1% የሚሆነው አሜሪካዊ ብቻ የሚኖረውን ህይወት ነው እሷ እየኖረች ያለችው። ኦሪጂናሊ ፍሮም ኢትዮጵያ ናት። ማናት የሚለውም በኋላ ላይ በደንብ እናነሳዋለን። ይሄንን ካለች በኋላ ምን ብሎ ይጠይቃታል? ከየት ነው የምታገኘው ይሄን ሁሉ ብር ብሎ ይጠይቃታል። ለመመለስ ትቸገራለች። በቃ አገኘዋለሁ አለች። ማኒፌስት ታደርጊዋለሽ አላት። ትመኘዋለሽ ወይ እንዲሆን አልኝ ምጣልኝ እየተባለ በነሆለል ታስቦ ነው የምታመጪው ሲላት፣ አዎ ማኒፌስት አደርገዋለሁ አለች። ዴቲንግ ኒውዮርክ ሲቲ ላይ እንዴት ነው? ዴቲንግ ማለት የወንድ ጓደኛ መተዋወቅ ምን ይመስላል ብሎ ይጠይቃታል። ያው እነሱ ጋር ያለው ዴቲንግ የቀን ሊሆን ይችላል፣ የወር ሊሆን ይችላል፣ የአመት ሊሆን ይችላል፣ የተለያየ ሊሆን ይችላል። ምን ትላለች? ዴቲንግ ኒውዮርክ ውስጥ በጣም ፋን ነው፣ በጣም ያዝናናል፣ ደስ ይላል። አሁን ላይ እንዴት እየሄደ ነው የኒውዮርክ ኑሮሽ ዴቲንጉን ጨምሮ እንዴት እየሄደልሽ ነው ብሎ ይጠይቃታል። በጣም ወድጄዋለሁ፣ በጣም ተመችቶኛል ኒውዮርክ ውስጥ ዴት ማድረግ። ሁሉም ሴቶች ኒውዮርክ ውስጥ ዴት እንዲያደርጉ ወይም የወንድ ጓደኞችን እንዲሞክሩ እንዲተዋወቁ እመክራለሁ። በተለይ በ20ኛ እድሜያቸው ውስጥ እያሉ በ20ዎቹ እድሜ ውስጥ ያሉ ሴቶች እንዲሞክሩ እመክራለሁ። የህይወት ምክር ምከሪ ብትባይ ምን ብለሽ ለሰዎች ትመክሪያለሽ? እንደው በጣም ምርጥ ምክር የሚባለው ምከሪ ብትባይ ብሎ ይጠይቃታል። ህልማችሁን ተከተሉ፣ የትኛውም ነገር ላይ አይሆንም የሚለውን መልስ አትቀበሉ፣ ተስፋ አትቁረጡ እና የቻላችሁትን ያህል ትልቅ ነገር አልሙ። ህልማችሁ የቻላችሁትን ያህል ትልቅ ይሁን በማለት ሐሳቧን ታጠቃልላለች። አሁን የዚችን ልጅ ኑሮ ከማውራቴ በፊት የዚችን ልጅ ኑሮ ጉዳይ ከማውራቴ በፊት እዚች ጋር ሌላ አንድ ቪዲዮ አለ። አንዲት ኦፊስ ማኔጀር እናት ናት።
ኦፊስ ማኔጀር በኒውዮርክ ውስጥ ምን ያህል ያገኛል የሚለውን ጨምሮ እሷ ደግሞ የምትለውን እንግዲህ ኦፊስ ማኔጀር ሆና እየሰራች ያለች የልጅ እናት ናት። አጠገቧ ልጇም አለች። እቺ ሴትዮ ደግሞ ምን ያህል ገንዘብ ታገኛለች፣ ምን ያህል ብር ታወጣለች የሚለውን ደግሞ እንየው። ራኬል እባላለሁ፣ ልጇ ሚያ ትባላለች። ምንድነው ግንኙነታችሁ ብሎ ይጠይቃቸዋል። ከየት ነው የመጣችሁት ብሎ ይጠይቃቸዋል። ከኮስታሪካ ነው የመጣ ነው ይላሉ። ግንኙነታችሁ ወይም ዝምድናችሁ ምንድነው ሲላት ልጄ ናት ብላ ትመልስለታለች። ኒውዮርክ ውስጥ መኖር ከጀመርሽ ምን ያህል ጊዜ ሆነሽ ብሎ ይጠይቃታል። 11 ዓመት ገደማ እንደኖረች ትነግረዋለች። አሁን ላይ የኖርሽ ያለሽው እዚህ ነው ብሎ ይጠይቃታል። አዎ እዚህ ነው የምኖረው ትላለች። ኒውዮርክ ውስጥ ያለው ህይወት ምን ይመስላል ይላታል። በጣም ነው የወደድነው ትላለች። ከኮስታሪካ ወደ ኒውዮርክ ለምን መጣሽ ብሎ ይጠይቃታል። የቤተሰብ ጉዳይ ቤተሰቡን አንድ ላይ ለማኖር በሚል ምክንያት እንደመጡ በወር ውስጥ ሁሉንም ነገርሽን አካቶ ምን ያህል ብር ታወጫለሽ ብሎ ይጠይቃታል። $10,000 ገደማ አወጣለሁ ትላለች። እንግዲህ ቤተሰብ ያላት እናት ናት። ሴትዮ $10,000 ነው የምታወጣው በወር የቤት ኪራይን ጨምሮ። እንግዲህ ልጆቿ ቤተሰቦቿ የሚኖሩበትን ቤት ክፍሎች ያሉት ቤትን ጨምሮ እንግዲህ የምታወጣው ነው ይሄ። ለምን ታወጫለሽ ብሎ ይጠይቃታል። እንግዲህ $10,000 ከዛ ለምን እንደምታወጣ ተመልከቱ። ይላችሁ ሞርጌጅ ትከፍላለች። ሞርጌጅ ማለት የቤት ወለድ ያለው የቤት ክፍያ ማለት ነው። ቤት በብድር ትወስዳለህ፣ ያንን ብድር የምትከፍለው ብር ማለት ነው። በየወሩ የባንክ የቤት ብድር ክፍያ ነው ሞርጌጅ ማለት። ወለድ አለው፣ እሱን ትከፍላለች። የካር ኢንሹራንስ ትከፍላለች፣ የመኪና ኢንሹራንስ ትከፍላለች። ምግብ አለ፣ ግሮሰሪ አለ፣ እነዚህ ነገሮች አሉ። እንግዲህ ከሾፒንግ ምናምን ነገር ውጪ ነው ይሄ የዘረዘረችው ነው። ልጅቷ ምን ያህል ታወጫለሽ ብሎ ደግሞ ልጇን ይጠይቃታል። ልጇን ሲጠይቃት ምን ብላ ትመልስለታለች? እኔ የእናቴ ልጅ ነኝ፣ የቤት ልጅ ስለሆንኩኝ እሷ የምታወጣው ወጪ እኔ ላይ ነው፣ እዛ ውስጥ ነው የሚካተተው። የእሷም ወጪ $10,000 ውስጥ ነው ያለው። ምናልባት ያንቺ ወጪ ግን እንደው በግል ምን ያህል ወጪ ይሆናል ብሎ ሲጠይቃት ተማሪ ናት እንግዲህ እሷ $150 ነው ማወጣው አለች። በቃ በአጠቃላይ ወሩን ሙሉ $150 ነው የምታወጣው። ተማሪ ናት፣ $150 ነው የምታወጣው። በጣም ከበዛ $200 ታወጣለች ተማሪዋ። ስራሽ ምንድነው ብሎ እናትየውን ይጠይቃታል። ኦፊስ ማኔጀር ነኝ ትላለች። እንግዲህ የሆነ ቢሮ ውስጥ ማኔጀር ናት። ከዚያ በኋላ ምን ምክር ትሰጫለች ብሎ ይጠይቃታል። እሷንም ይሄን ነገር እንድታዩት የፈለኩበት ዋነኛ ምክንያት ምንድነው እንድታወዳድሩት ነው። አሁን እኔ ምንም ዝርዝር ነገር ሳልናገር ጉዳዩን እንድታወዳድሩት ነው የፈለኩት። ማለት ቪኪ የተባለችው ኢትዮጵያዊት የተናገረችው ነገር ወይ ውሸት ነው ወይ አለዛ እሷ በጣም ትልቅ ደረጃ ላይ ያለች ሰው ናት። የምናነሳቸው ነገሮች አሉ። ማለት ማህበራዊ ሚዲያ ላይ ስዘዋወር ያገኘኋቸው መረጃዎች አሉ። ቪኪ የተባለችው ልጅ ዊንታ ዘሱ የተባለች ታዋቂ ቲክቶከር እህት ናት። አንድ በኢትዮጵያ ውስጥ የጉምሩክ ከፍተኛ ባለስልጣን የነበሩ አንድ ሰው ልጅ ናት የሚልም ማህበራዊ ሚዲያ ላይ የተዘራ መረጃ ማይቻለው። ዘሱ ወልዲ ጊዮርጊስ የሚባሉ ዊንታ ዘሱ የምትባል ማህበራዊ ሚዲያ ላይ በእንግሊዝኛ ቋንቋ ቲክቶክ የምትሰራ ኮንተንት ክሬተር አለች። የሷ እህት ናት ተብሎ ነው የተነገረው። ዊንታ ዘሱ በ2024 እንኳን በጣም ታዋቂ ናት። እነ ቪክቶሪያ ሴክሬትን ጨምሮ ሌሎች በርካታ ዝግጅቶች ላይ የምትጋበዝ ማስታወቂያዎችን የምትሰራ በተለያየ መንገድ ገቢ የምታገኝ ናት። 2024 ላይ እንኳን የሷ ገቢ $150,000 ነው ተብሎ ነበር በአመት ማለት ነው። 2024 ላይ $150,000 አግኝታለች ዊንታ ዘሱ የሚለውን ነገር ዝም ብለን ከቲክቶክ ሊሆን ይችላል ያገኘችው፣ ከማስታወቂያዎች ሊሆን ይችላል። $150,000 እንግዲህ እቺ ልጅ እየሰራች ነው፣ እየለፋች እየደከመች ነው። እህቷ ናት እንግዲህ አይ ቲንክ ታላቅ እህቷ ትመስለኛል። እህቷ ናት። ይቺኛዋ ቁጭ ብላ $35,000 በወር የምታገኘው ከምንድን ነው? ከአባቷ ነው የሚል ማህበራዊ ሚዲያ ላይ የተዘራ መረጃ ይቻለውኝ። ማለት አንዳንድ ጊዜ ነው ምናረጋቸው ነገር ምንናገራቸው ሊሆን ይችላል። አይ ዶንት ኖ ሊሆን ይችላል። ግን በኢትዮጵያ ብር ስንመታው ወደ 6.5 ሚሊዮን ብር ገደማ ነው። በአመት ሲሄድ ወደ 60 ሚሊዮን ብር ገደማ ይሆናል። ሰውየው አይ ቲንክ ከስልጣን ተነስተዋል። አሁን ስልጣን ላይ ያለው አይመስለኝም። የምርም እሳቸው ከሆኑ ግን ከስልጣን ተነስተዋል። አሁን ያለው አይመስለኝም፣ እርግጠኛ አይደለሁኝ። $35,000 በወር ለልጃቸው እየላኩ የሚያወጡት እሳቸው እዛ ሀገር ቢዝነስ ጀምረው ነው እና ከ0.1 አሜሪካውያን መሃል አንዱ ናቸው እሳቸው። የእሳቸው ገቢ ምን ያህል ሆኖ ነው ለአንዲት ልጃቸው $35,000 የሚሰጡት? ሌላኛዋ ልጃቸው በአመት ራሷ ቲክቶክ እየሰራች በአመት $150,000 ያገኘች
ያ ማለት በወር ሲመነዘር 12k ገደማ ነው ወይም 15k ገደማ ነው $15000 ማለት ነው እያገኘች ለዚህኛው ልጃቸው $35000 በየወሩ የሚሰጡት ለምንድን ነው that is automatically unimaginable ጭንቅላታችሁ አንዳንድ ጊዜ ሂሳብ መስራት ራሱ ያስፈልጋል አንዳንድ ዝም ተብሎ እንትን ማለትም ልክ አይደለም በኔ በግሌ ልጅቷ ከመሬት ተነስታ ተናገረችው ብዬ አለ ማለት የሆነ just ለማለት ያህል ብላው ሊሆን ይችላል ወይ ሚዲያ ላይ ስለሆነች ተናግራው ሊሆን ይችላል እንጂ እንደው ወደኋላ አሰብ ብላ ብታደርገው ለየትኛውም ነገር ኒውዮርክ ውስጥ ብታጠፋ $35000 በወር ልታወጣ አትችልም እንኳን እሷ ቤተሰብ ያላቸው ሰዎች $35000 ያወጣሉ እርግጠኛ አይደለም ለምሳሌ እኔ ኒውዮርክ ውስጥ ምን ብትሰራ ወይ ምን ብታደርግ $35000 ልታጠፋ ትችላለህ በወር ብዬ ለመጠየቅ ሞከርኩኝ ለግዠሪ የሚባል ሃውሲንግ በቃ በጣም ለግዠሪየስ የሚባል ሃውስ ብትከራይ ኒውዮርክ ውስጥ የምትከፍለው ከ15000 እስከ $22000 ነው በቃ እንግዲህ አሁን ልታጠፋ የምትችለው ማለት ነው ከ15000 እስከ $22000 የሚከፈልባቸው ቤቶች እነማን ይኖራሉ የሚለውን እናንተ ሰርች አድርጋችሁ አግኙት እነዚህ ቦታ ላይ ግን ሃይ ራይዝ የሆኑ 2 ቤድሩም ያላቸው ፔንትሃውሶች ናቸው ፔንትሃውስ ምንድነው በጣም ለግዠሪየስ የሆነ በጣም ውድ የሆነ ቤት ማለት ነው ለምሳሌ ትሪቤካ አካባቢ እና ሶሆ ዌስት ቪሌጅ ምናምን የሚባሉ ልጥጦች የሚኖሩበት ሰፈር ነው የምትኖሪው 24/7 ዶርማን ያላቸው ኮንሲርጅ ያላቸው ፕራይቬት ቴራስ ያላቸው ጂም ያላቸው ናቸው እሷ ደግሞ ለወርካውት ከፍላለሁ ብላለች ኦሬዲ ሶ እነዚህ ቦታዎች ላይ የኖረች አይደለም እንቀጥል ዳይኒንግ እና ናይት ላይፍ እሷ እንዳለችው እንግዲህ በየቀኑ ወጣለሁ አለች ከዛ ደግሞ በሳምንት የሆነ አሉን ቀን ወጣለሁኝ አለች ሶ ዳይኒንግ እና ናይት ላይፍ ኒውዮርክ ውስጥ በጣም ለግዠሪ የሚባል ወጪ ያወጣ ከተባለ አንድ ተማሪ ከ5000 እስከ $8000 ነው የሚያወጣው እነዚህ ምንድናቸው ከተባለ ሃይ ኢንድ የሚባሉ የመጨረሻ ሌቭል የሚባሉ ኦማክስ የሚባሉ ዲነሮች ሶሆ ሃውስ ወይም ፕራይቬት ክለቦች የፕራይቬት ክለቦች ሜምበርሺፕ ፕራይቬት የሚባሉ ክለቦች ሜምበር ሆነ ሪዘርቭ መክሊን ስታርድ የሚባሉ ስፖቶች ላይ ለምሳሌ ካርቦኔ ሌበርናንዲን የሚባሉ ክለቦች ላይ ስፖቶች ላይ ሪዘርቬሽን የምታሲዝ ከሆነ የቦትል ሰርቪስ ካለ እነዚህን ብትጨምር በወር ከ5000 እስከ $8000 ታወጣለህ ትራንስፖርቴሽን ትራቭል የምታደርግ ሰው ናት ብለን ብናስብ ከ$2500 እስከ $4000 በወር ማውጣት ይጠበቅባታል ያውም ደግሞ ዴይሊ በሆነ ሁኔታ ኡበር ብላክ ራይዶችን የምታስነዳ ፕራይቬት ብላክ ካር ሰርቪስ የምትጠቀም እና ዊኬንድ ጌታዌጅ ወደ ሃምተን እና ማያሚ የምትሄድ ከሆነ ሾፒንግ እና ላይፍ ስታይል በወር ከ3000 እስከ $6000 ሃይ ፋሽን የሚባሉ ሾፒንጎችን በፊፍዝ አቬኑ ኢኩዊኖክስ ሁድሰን ያርድ እና የመሳሰሉ ሜምበርሺፕ ኖሮ ያው ፐርሰናል ትሬነር ኖሮ እና ሃይ ኢንድ ግሩሚንግ እና ስፓ ቪዚቶች ካሉ በዚህ ምክንያት አንድ ተማሪ $35000 ሊያወጣ ይችላል አሁን የነገርኳችሁ ነገር ዘሞስት በጣም ቱማች ልጥጥ የሚባል ኑሮ የሚኖርባቸው ቦታዎች ናቸው እኔ እንኳን የኢትዮጵያ ባለስልጣን ልጅ የሆነ ሰው ይቅርና የኮሪያ እና ሀብታም የሚባሉ ሀገራት እንኳን ቢሊዮነር ልጆች ኢቭን ያን ያህል ወጪ አያወጡ ኢቭን ካወጣችም ዘሞስት ኤክስትራቫጋንት ናት ማለት ነው ሶ እኔ አባትየው ሊያረግ ይችላል ባለስልጣናት ገንዘብ ይዘው ይሄዳሉ እዛ ምናምን እኔ እንደዚህ አይነት ነገሮች ሊደረግ ይችላል ያልተደረገ የተደረገ ያልተነገረ እኛ አገር ማአት ነገር ነው ያለው ይላል ስብሐት ገብረ እግዚአብሔር ታዋቂው ደራሲና ጋዜጠኛ ሶ ሊሆን ይችላል ግን ስማቸው በቀጥታ የሳቸው ስም ነው የተያያዘው አጋጣሚ ሆኖ እሳቸው ከሆኑ ዘሶልደ ጊዮርጊስ ማለት በአንድ ወቅት ኢቭን በስልጣን ላይ ያሉ የኢህአዴግ መንግስት ስልጣን ላይ ያለ አንዲትን ጉምሩክ ላይ ዕቃ ስታሳልፍ ቀረጥ ያልተከፈለበትን ዕቃ ልታሳልፍ የሞከረችን ሴት እነሱ ጉቦ ተቀብለው ዕቃዋን አሳልፈዋል ሳይቀጧት ወይም በህግ እንድትጠየቅ ሳያደርጉ ተከላክለውላታል በሚል ፍርድ ቤት ቀርበው ነበር
እንግዲህ ዳዊት ኢትዮጵያ የሚባሉ ባለስልጣናት አይ ቲንክ መረጃውን ሳነበው አይቸው እና አንዱ ዘሱ ወልደ ጊዮርጊስ ናቸው። አቶ ዘሱ ወልደ ጊዮርጊስ ጉምሩክ ውስጥ አንድ ከፍተኛ ባለስልጣን ነበሩ። እሳቸው አሁን ላይ ያሉ አይመስለኝም እኔ ሶ which is በወቅቱ የነበረው ባለስልጣናት ከመጠየቅ አድነዋቸው ሳይጠየቁ ቀርተው በዛው ስራቸው ላይ እንደውም ከፍ ተደርገው ስለመሾማቸውም ጭምር መረጃ አጣርተናል ያሉ ሰዎች ማህበራዊ ሚዲያ ላይ አጋርተው ነበር አይቻለሁ። ሶ ሊደረግ ይችላል። ገንዘብ ሊያሸሹ ይችላሉ። እዛ ሀገር ቅንጦት ኑሮ ሊያኖሯቸው ይችላሉ ልጆቻቸውን። የተለያየ አይነት መንገድ ልንጠቀም እንችላለን። ግን እሱን ብቻ ማየት የለብንም። ለምሳሌ ጋዜጠኛው የጠየቃት ጥያቄ አለ። ዴቲንግ ምን ይመስላል አሜሪካ ኒውዮርክ ላይ ምን ይመስላል? በጣም ወድጄዋለሁ፣ በጣም ምርጥ ነው ያለችው። ዴቲንግ ብሎ የጠየቃት ሀብታሞችን ዴት እያረግሽ ነው ወይ ሊሆን ይችላል። እቺ ልጅ ከነሱ ጋር ግንኙነት ኖሯት በዛ መንገድ እያገኘች ሊሆን ይችላል ብላችሁ ለምን አታስቡ? ለምን እዛ ብቻ ተሄደና ለልጁ 60 ሚሊዮን ብር በየወሩ 6 ሚሊዮን ብር 6.47 ሚሊዮን ብር ድረስ የሚደርስ ገንዘብ በየወሩ የሚረጭ አባት የሱ ኢንካም ምን ሆኖ ነው ማለት አገር ውስጥ የለም ብዬ ላስብ። አገር ውስጥ እየኖረ ከሆነ በወር $35,000 ሜክ የሚያደርግ ድርጅት ያለው ወይም ከዛ በላይ ሜክ የሚያደርግ ድርጅት ያለው ቀድሞ ባለስልጣን የነበረ ሰው አሁን ሀገር ውስጥ እየኖረ ነው እያላችሁኝ ነው። ወይም ደግሞ ሀገር ውስጥ ካልሆነ ደግሞ ያሸሸውን ብር ይዞ ሄዶ አሜሪካ ውስጥ ምን እየሰራ ይሆን? ከስልጣን ላይ ከሌለ በእርግጠኝነት ይዞ የሄደውን ብር ቁጭ አድርጎ እየመነዘረ እየሰጣትና እሱም እየኖረበት ነው አንልም። ስራ ሰርቶ ካላገኘበት በስተቀር እንደው ኦልሞስት ጠቅላይ ሚኒስትር አብይ እንኳን ወደ ስልጣን ከመጡ 8 ዓመት ምናምን 10 ዓመት ሆናቸው። 8 ዓመት አይ ቲንክ በጣም ካልተሳሳትኩ 8 ዓመት 8 ዓመት ሙሉ ቁጭ አድርጎ ብሩን ያን ያስቀመጠውን ብር እየመነዘረ ለእሷ $35,000 እየሰጠ ነው የኖረው። ከዛ ራሱም እያጠፋ ነው የኖረው። ሰርቶ ደግሞ ሀብቱን አካብቶት ነው። ሰርቶ ሀብቱን ከካበተ ደግሞ ይሄ ሰውዬ አሜሪካ ውስጥ ምን እየሰራ ነው ለልጁ $35,000 የሚሰጠው? ለእሷ $35,000 የሚሰጥ ከሆነ ይችኛዋ ቲክቶክ ላይ በዚህ ደረጃ መከራዋን የምትበላው ለምንድን ነው? ኢቭን ከሰዎች ጋር እየተጋጨች ከዛ በኋላ በአመት $150,000 እንዳገኘች እየተነገረ የተለያዩ ቦታዎች ላይ ስራ እየሰራች እኔ ልጅቷ እዛው ታይ በዛ ልክ መናገሯም ልክ አይደለም። ግን ደግሞ የኛም ማስተሳሰብም ልክ አይደለም። ነገሩን ያየንበትን መንገድ ልክ አይደለም። አንዳንድ ጊዜ መዘን ማድረግ ያስፈልጋል። ማለት በየትኛው ሚንስ እንደው 8 ዓመት ሙሉ ያን ያህል ገንዘብ ሊወጣ ይችላል። $35,000 አሁን 2 ዓመት ከምናምን ሆኛል አለች። በወር $35,000 አጠፋለሁ አለች። ከየት ነው የምታገኙ ስትባል ያው የምታገኝበትን አትናገርም። ከአባቷ ሊሆን ይችላል። እንግዲህ ያ ግን ለኔ በጣም አንኢማጂናብል ሆነብኝ። ላይክ ምን ቢሰሩ ሰውየው ከዛ እሳቸው ደግሞ በወር ምን ያህል ቢያጠፉ ነው ይሄን ያህል እሷ $35,000 በወር እንድታጠፋ የሚፈቅዱላት አንድ አፍሪካዊ ሰው ማለት ነው። which is አሁንም ስልጣን ላይ ቢሆኑ አትሊስት መጠርጠር ይቻል ነበር ብዬ ነው። ይሄን ነገር አንኢማጂናብል ነው። ከዛ ውጪ ግን እሷ ሚሊዮነሮችን ምናልባት ምንም ስራ ከሌላት ያ ሊሆን ይችላል። እህቷ ናት ያወጣችው ሚል ደግሞ አንድ ሰው ደግሞ አየውኝና 1 ሚሊዮን ቲክቶከር ነው ያላት 2024 ላይ 150,000 አግኝታ ቢሆን እንደው አሁን ላይ በወር $2 ሚሊዮን እያገኘች ነው ብለን ብናስብ $2 ሚሊዮን ያለው ሰው በጣም ካላበደ በስተቀር ለእህቱ በየወሩ $35,000 አጥፊ ብሎ አይሰጥም። ግምትም ልንገምት አንችልም። መገመትም ልክ አይደለም። ሌሎች አቅጣጫዎችን ማየት ጥሩ ነው። ኑሮዋን በሚመለከት ሌሎች አቅጣጫዎችን ማየት ጥሩ ነው። ልክ አይደለችም። ዝም ብላ እንደው የተዛባ መረጃ ስታሰራጭ ነው እንጂ ያን ያህል ነገር ሊሆን አይችልም። በጣም ልክ ያልሆኑ ከስነ ምግባር የወጡ አይነት አካሄዶች ካሌሉ በስተቀር ብለን እንድንል ሊያደርገን ይችላል። ከዛ ውጪ ግን እህቷ ይቺ ናት። እዚህ ፎቶግራፉ ላይ የምትመለከቷት ቪዲዮ ላይ የምታዩቸው እነዚህ እህቷ ናት። እኔ ባየሁት መንገድ ልጅቷ $35,000 በወር ምን አድርጋ ታጠፋለች ለብቻዋ የሚለው ነገር ለኔ አሳስቦኛል። ገቢ የላትም። ከሰዎች የምታገኝ ከሆነ የምታገኝበት መንገድ ከአባቷ ነው የሚለው ለኔ አላሳመነኝም። ነገር ግን ሌሎች ሚሊዮነርስ ጋር ስፔሻሊ ኒውዮርክ ላይ ዴት ታደርጋለሽ ወይ ብሎ ከጠየቀው ጥያቄ ጋር ጭንቅላቴ ውስጥ የመጣልኝ እሷም ደግሞ 20 ዓመት ከሆናችሁ ኒውዮርክ ውስጥ ዴት አድርጉ ብላ የመከረችበት መንገድ ምናምን እሱን ምናልባት
አሜሪካ ውስጥ ያለ የተለመደ ነገር ስለሆነ ስፔሻሊ ኒውዮርክ ምናምን አካባቢ ስትኖር እንደዛ አይነት ነገሮች ስላሉ ሊሆን ይችላል $35,000 በወር ልታጠፋ ትችላለች አሉ እንደዛ አይነት ህይወት የሚኖሩና ምናልባት ልክ ካልሆንኩኝ ይቅርታ ጠይቃለሁኝ which is ግምትም ከሆነ በጣም የተሳሳተ ግምት ቢሆን ደስ ይለኛል ግን እኔ የሚሆነው $35,000 በወር ምንም አይነት ገቢ ከሌለሽና ሰዎች ላይ ጥገኛ ሆነሽ የምትኖሪ ከሆነ I don't think እኔ $35,000 ማውጣት እንትን አይደለምና which is ባላወቅነው ነገር የምንሰጣቸው አስተያየቶችም ልክ አይደሉም በነገራችን ላይ እዚህ ላይ ማለት ይሄ $35,000 ያለችው ቪኪ የምትባለው ልጅ $35,000 ነው ያለችው ንግግሯ እንደው ዝም ብሎ ለእንትን ለመጋነን ተብሎ የተነገረ ነው ያልኳችሁን እንደ ማስረጃ ደግሞ አሁን መጨረሻ ላይ ያገኘኋትን መረጃ ልንገራችሁ ቢዝነስ ኢንሳይደር የሚባል አሜሪካ ውስጥ የሚነበብ ጋዜጣ ምን ብሎ አውጥቷል መሰላችሁ ከሆነ አመት በፊት ምን ብሏል A TikToker who enraged people with videos of her rejecting food and being kicked out of restaurants admitted they are all fake. So ምንድነው እቺ ልጅ እቺ $35,000 አወጣለሁ ያለችው ልጅ የሷ እህት ዊንታዘሱ ቪዲዮዎች የምትሰራው ቲክቶክ ላይ የፈመሰችውና ያን ያህል ገንዘብ የምታገኘው which is $150,000 2024 ላይ አግኝታላችሁ ያልኳችሁ ማለት ነው ዊንታዘሱ ያን ያህል ዝና ያገኘችው በምንድነው ማህበራዊ ሚዲያዎች ላይ የምትለቃቸው ቪዲዮዎች ሰዎችን ማናደድ ነው ስራቸው እንዴት ነው የምታረገው ማህበራዊ ሚዲያ ላይ ተሄድና ማነው የሆነ ሆቴል ሄጄ ኪክ አውት ተደረኩኝ በቀለሜ ምክንያት ሊሆን ይችላል በተለያየ ምክንያት ብቻ ኪክ አውት ተደረኩኝ በተለያየ መንገድ እንደወጣ ተደረኩኝ ተገፍቼ ወጣሁኝ እያለች ቪዲዮዎችን ትሰራለች እነዛ የምትሰራቸው ቪዲዮዎች በሙሉ ፌክ መሆናቸውን ተናገረች ብሎ ነው ጋዜጣው ያወጣው ፌክ መሆናቸውን ተናገረች ብሎ ነው ጋዜጣው ያወጣላቸው ሶ የሆነ የሚመሳሰል ነገር አይታያችሁ እቺ ልጅ ይሄን ያህል ጊዜ ኪክዳው ከሬስቶራንቶች ተገፍቼ ወጣው ምግቡን ባለመወደዴ ምክንያት እንትን በማለቴ ምክንያት ምናምን ብላ የሰራቻቸው ቪዲዮዎች ይሄን ያህል ጊዜ ፌክ ከነበሩ እቺ እህቷስ ምን ትጠብቃለች ብሎ ማለት ይቻል ይሆን ተመሳሳይ ነገር የሆነ እንደው ልክ ያልሆነ ነገር አይታያችሁ ለመፈመስ ብላ ያረጋችውስ ነገር ቢሆን ዝነኛ ለመሆን በዚህ ልክ መነጋገሪያ ለመሆን ብላ ያረጋችውስ ነገር ቢሆን በኒውዮርክ $35,000 የምታወጣ በወር ይሄን ያህል ገንዘብ የምታፈስ ይህች ማናት ከኢትዮጵያ መጣ የሚል ጥያቄ እንዲነሳ ቢሆንስ ምክንያቱም ቃለ መጠይቁን የሚያደርገው ሱሌማን ረጅም ጊዜ ልምድ ያለው በጣም ታዋቂ ጋዜጠኛ ነው የኒውዮርክ እና የተለያዩ ጎዳናዎች ላይ እየዞረ ነው ሰዎችን የሚጠይቀው ሶ ቲክቶክ ላይ በጣም ፌመስ ነው የሷ ቪዲዮ እንኳን በጣም ብዙ ሰው አይቶታል ቪዲዮውን ለምሳሌ ብንመለከተው ሰሞኑን በተከታታይ ከለጠፋቸው 12 ቪዲዮዎች መሃል ትልቁ ያውም በእጥፍ በመብለጥ ከፍተኛውን ቪው ያገኘው የሷ ነው 1 ሚሊዮን ሰው አይቶታል እስካሁን ድረስ በሁለት ቀን ውስጥ የሷን ቪዲዮ 65,000 ሰው ላይክ አድርጎታል ቪዲዮውን ሶ ይሄ ቢሆንስ ፐርፐዙ አሁን ቢሆንስ የሚለውን ነገር ማነሳው ለምንድነው ማህበራዊ ሚዲያ ላይ እያነሳን ያለነው አተያይ እንደው ከስሜታዊነት የመነጨ ነው እንጂ እንትን አይደለም ማለት ይሄ ፕሮፌሽናል አይደለም ሊጨበጥ የሚችልም ነገር አይደለምና ከተለያየ አንግል አኳያ ማየት ብንለምድ የሚለው ነገር ለማለት ነው ወደ ሁለተኛው ጉዳይ እንሂድ የሳሚ እናት ጉዳይ የሳሚ እናት ወይም ጽዮን በማህበራዊ ሚዲያ በተለይ ቲክቶክ ላይ የሳሚ እናት በሚለው ስሟ ትታወቃለች ሰሞኑን የልጄንና የኔን ነገር አደራ እኔ ከሌለው የልጄን ነገር አደራ በማለት ማህበራዊ ትስስር ገጽ ላይ ታጋራለች አይ ቲንክ ኢንስታግራም ላይ ይሄን ጊዜ ሰይፉ ፋንታሁን ይደውልላትና ታዲያስ አዲስ ላይ ሆኖ ይደውልላትና ምን እንደተፈጠረ ይጠይቃታል ሲጠይቃት ይሄንን ነገር ትናገራለች ሴት ስትሆን ብቻ ስትሆን ደግሞ ብዙ ነገር ያጋጥማል እና አሁን ሼር ያደረኩት ቪዲዮ ላይ ያው ፈርቼም ነው አንደኛ ያው ልጅ ያለው ሰው ፈሪ ነው ልጅ ስላለ ታውቃለህ ብዙ ነገር ብቻዬን ስለምኖር ከልጅ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው በስራ አጋጣሚ ነው ያወቅኩት ግን በቃ
አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ይሄ ሚዲያ ላይ ምናምን ትልቅ ስም ነው ያለው በቃ የተከበረ ስም ነው ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት ያው በስራ አወቅኩት ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት ግን በጣም ባገኝ እንደዚህ በተገናኘው ቁጥር በጣም አቢዩዝ ያደርገኛል ምናምን እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ለማቆም እንዳለበት ሴት ልጆች እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር በቃ እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረኩት የቪዲዮ እንግዲህ የሳሚናት እንደምትለው ከሆነ የሚያስፈራራት ሰው አለ የሚያስፈራራት ሰው በስራ ምክንያት ከዚህ በፊት ያገኘችው ስሙ የከበረ ለንግግር የከበደ ሰው ነው በቃ ዝና ያለው ነው ሚዲያ ላይ በደንብ የሚታወቅ ሰው ነው ስም ያለው ሰው ነው ይሄ ሰውዬ እያስፈራራት ነው ለምንድን የሚያስፈራራት የሚያስፈራራበት ምክንያት ምንድነው ከዚህ በፊት በስራ ምክንያት አግኝታው አቢዩዝ ሊያደርጋት ሞክሯል አቢዩዝ ሊያደርጋት ሲሞክር በተደጋጋሚ ጊዜ ራሷን ተከላክላ ማምለጧን ከዛ ግን በተደጋጋሚ ከሱ ጋር ባላት ግንኙነት ማለትም በሚገናኙበት ወቅት ተደጋጋሚ ጊዜ ታነሳለት የነበሩ ጥያቄዎች ሴቶችን እንዲሁ አቢዩዝ ታደርጋለህ ወይ የሚል እንደሆነ እናም ለዛም ይሆን ማስረጃ እንዳላት ያ ደግሞ ከራሷ አልፎ በጣም ብዙ ሴቶች እየተጎዱበት ስለሆነ ጉዳዩን ወደ ማህበራዊ ሚዲያ ለማምጣት ፍላጎት እንዳላት ይሄንን ጥያቄ ስትጠይቅ ደግሞ በማኔጀሩ በኩል ደውሎ ልጅሽን አርፈሽ አታሳድጊም ወይ የሚል ማስፈራሪያ እንደደረሳት ነው የምትናገረው ይሄን የምታረገው ሰውዬ ያረካ ያለው ነገር ልክ አይደለም ብቻ ሳይሆን በህግ ያስጠይቃል በህግ ካስጠየቀ ባይዘዌ ዝና ሲወድቅ ወደቀ ነው ሲጥልህ ጣለህ ነው እንዳትነሳ ሆነህ ነው የምትወድቀው ትዕቢት ትዕቢት ውድቀትን ትቀድማለች ይባላል ከምንም ጋር አገናኝቼ ያልነግርህም እኔ የሴቶች ጥቃት ምናምን ብያለሁ ነገር መውደቂያህ ደርሷል ነው ማለት ነው ይሄን ያረካ ያለው ሰውዬ መውደቂያህ ተቃርቧል ብትችል ለሆነ ሐል ጊዜ የጥሞና ጊዜ ውሰድ ከሰው ከአካባቢ ጥፋና አርፈ ተቀመጥ ምናልባት እሷም ይሄንን ሐሳብ በማህበራዊ ሚዲያ ያመጣችልህ እግዚአብሔር ሲረዳህ ነው እንድትጠፋ ነው ለሆነ ሐል ጊዜ ከእንዲህ አይነት ነገር አለዚያ ሊያጠፋህ ተዘጋጅቷል አሁን አንተ ጋር በልበል የሚልህ ነገር እሷ ከመጣች እና አንድ ቀን ስምህ ይፋ የተደረቀ ግን ከጀርባ ያሉ 1000 ሰዎች ይመጣሉ 1000 ሰዎች ለዚህ ተጠንቀቅ የመጀመሪያውና ትልቁ ነገር እኔ ስምህ አልተጠቀሰም የከበድክ ስም ያለህ ሰው ነህ ተብለሃል ስምህን መክበድህን ይዘ ተከበር ትልቁ ነገር ያ ነው መከበር ነው ዝና ያፈረጠውን ሰው ማንም ሰው አያነሳው አደጋ ላይ ነው የምትወድቀው በዝናው የከበረ ሰው ዝናው የጣለው ቀን በጣም ከባድ ነው በጣም ከባድ ሰው መጠንቀቅ ያስፈልጋል አንደኛው ነገር ይሄ ነው ሁለተኛው ጉዳይ የሳሚ እናት ጉዳዩን ካነሳሽው ወዲህ ዶንት ቴክ ኢት አዝ ኦፌንስ እንዳትወስጂው አሁን የምናገረውን ነገር ጉዳዩን ካነሳሽው አይቀር ኢንስታግራም ላይ መጻፉ ለምን አስፈለገ ልጄን አደራ ምናምን ብሎ መጻፉ ለምን አስፈለገ የጥንቃቄ መልእክት ከሆነ ሀገሩ የህግ ሀገር ነው ህግ ያለበት ሀገር ነው ፖሊስ ጋር አትሄጂም ወይ ማስረጃዎችን ይዘሽ ዲጂታል ማስረጃዎችን ቢሆን የህግ ባለሙያዎች ጋር ለምን አትሄጂም ማህበራዊ ሚዲያ ላይ ነፃ የህግ ድጋፍ የሚሰጡ ሰዎች አሉ እነሱ ጋር ለምን አትሄጂም ለምንድነው ፖሊስ ጋር ማትሄጂው ይሄን ሐል በልጅሽም ባንቺም ህይወት ላይ አደጋ ተጋርጦ ፊት ለፊት ቆሞ ያለ ፖሊስ ጋር ሄደሽ አመልክተሽ ነው ወይ ከዛ ማህበራዊ ሚዲያ ላይ ጉዳዩን መግለጥ ይመረጥሽው እሱን ነገር በደንብ ብታበሪውና ብታጠሪው ደስ ይለኛል ከዚያ በኋላ ደግሞ የሚከበር ከሆነ ይከበር
የማይከበር ከሆነ በፖሊስ ይጠየቅ። አይ ያንን ማድረግ ማትችይ ከሆነ ለደህንነትሽ ብቻ ሳይሆን አንቺ እንዳልሽው በጣም ብዙ ሴቶችን አቢዩዝ ስለሚያደርግና በዚህ ስራው እንዳይቀጥል ሌሎች ሰዎችም ነቃ እንዲሉ ሰው እንዳላቸው እንዲሰማቸው ነው ይሄንን ያደረኩት ብለሻል። በጣም ጥሩ ሐሳብ ነው። በጣም የተቀደሰ ሐሳብ ነው። ፎቶ የታለ ግን ለምን እንድናቀው አታደርጊንም? ማለት ቱ ዚስ ኤክስቴንት የሰዎችን ህይወት እያበላሸ ያለን ሰውዬ ምኑን ነው የምትሸሽጊለት? ምኑን ነው የምትደብቂለት? እንዳንቺ አይነት የእስር ውስጥ ያሉ ሰዎች ቢኖሩስ? በፍርሃት ውስጥ ያሉ ሰዎች ቢኖሩስ? ማን ነው ሰውየው? አለመናገርሽ በጣም ብዙ ሰዎችን ለኩነኔ እየዳረጋቸው እንደሆነ ታውቂያለሽ? በጣም ብዙ ሰዎች እየተኮነኑ ነው። ለምን? ግምት እያስቀመጡ። የአርቲስቶች ስም ለጉድ ኮመንት ላይ እየተጻፈ ነው። ሰርች ባር ላይ መምጣት የጀመሩ ሰዎች አሉ። ያንቺን ቪዲዮ የተመለከቱ ዱዌቶች፣ ሪፖስቶች፣ ተቆራርጠው የተለጠፉ ቪዲዮዎችን ኮመንት ላይ ገብተሽ ሰርች ባር የኮመንቱ ሰርች ባር ላይ ፊት ለፊት የሚመጣው የአርቲስቶች ስም ነው። እኔ ስማቸውን አልጠራም አሁን እዚህ። እነዚህ ሰዎች የምርም ማለት ከነዚህ ሰዎች ውስጥ አንዱ ካንቺ ጋር የምርም የተባለው ሰውዬ ነው ወይ? እንዲህ ያለ በደል የሚፈጽመው እሱ ነው ወይ? ካልሆነ ደግሞ እንደው ከ3 ከ4 አንዱ እንኳን ቢሆን የሶስቱ ስም ያለ ምክንያት እየጠፋ ነው። ህይወታቸው እየተበላሸ ነው፣ እየተመሰቃቀለ ነው። ሰዎች በግምት ለነዚህ ሰዎች የተሳሳተ አመለካከት እንዲኖራቸው እየሆነ ነው። አንቺ እያደረግሽ ነው አላልኩም፣ ግን ጉዳዩን ካላጠራሽው ጉቺስ ተጠያቂ የምትሆኚው አንቺ ነሽ። ምክንያቱም በማህበራዊ ሚዲያ ላይ ጥቂቶች የያዙት ሐሳብ ነው የብዙዎች ሐሳብ የሚሆነው፣ ሳይመረመር፣ ሳይበተን፣ ሳይተነተን፣ ሳይጠረጠር እንደው በዝሩ እየተለቀመ መረጃ ዕውቀት የሆነበት ዘመን ነው። የጅምላ መረጃ ነው የሚያዘው። እንትና ነው ብሎ እንደው ዝም ብሎ በግምቱ የጻፈውን አንዱን ሰውዬ ሌሎች ሰዎች ሼር ያደርጉትና ሰርች ባር ላይ ይመጣል። ሰርች ባር ላይ ከመጣ በቃ እሱ ነው ይባላል። ስለዚህ are you going to tell us ማን ነው ይሄ ሰውዬ የሚለውን ብናቀው ጥሩ ነው። ሰዎች ቢያቁት ጥሩ ነው። ኩነኔ ባይገቡ በግምት ኩነኔ ባይገቡ ጥሩ ነው። ከዛ ደግሞ በማይመለከታቸው ህይወታቸውና ዝናቸው አደጋ ላይ የወደቀባቸው ስራቸው አደጋ ላይ የወደቀ ያለ ሰዎች ለነሱ የተሳሳተ አመለካከት እንዲኖራቸው እየተደረጉ ያሉ የኪነ ጥበብ ባለሙያዎች፣ ታዋቂ ሰዎች አሉ። ስለዚህ ለምን አትነግሪንም? ሌላኛው ኦዲየንስ ይሄን ነገር በጣም በተደጋጋሚ ጊዜ ተናግረዋል። ለምን ነው የምትገምቱት? ማለት የሰው ህይወት እንደምታበላሹ እንዴት አታቆም? እንዴት አትገምቱም? ለምን ነው ሁሉ ጊዜ መጨረሻ ላይ የሚገባን? ከዓመት በላይ የዴዚን እናትና ዴዚን መሃል ላይ ገብተን ስናቀጣቅጥ ከርመን እናትየው በድንገት ህይወታቸው ሲያልፍ እየየ ያለን ለይቅርታ የመጣን ሰዎች አለን። አሁንም ተመሳሳይ ስህተት እየሰራን ያለን ሰዎች አለን። ልጅቷ የተናገረችው ነገር የለ እንትና ነው አላለች። ግምታችሁን ለምን ነው የምታስቀምጡት እንዴ? የነዛ ሰዎች ህይወት እንዴት አያሳስባችሁም? ጠንከር አድርጎ ራሷን መጠየቅ ነው። ማን ነው ይሄ ሰውዬ? ንገሪን፣ ለኛም ህይወት አስጊ ነው። ኦር ይሄን መግለጥሽ አደጋ ላይ የሚጥልሽ ከሆነ ደግሞ ለፖሊስ ተናገሪና በህግ ቁጥጥር ስር መዋል ካለበት በህግ ቁጥጥር ስር ይዋል፣ ማደብ ካለበት ያድብ ብላችሁ ነው ማለት። ከዚህ ውጪ በዛ ደረጃ ሰዎችን እየገመቱ የሰዎችን ህይወት አደጋ ላይ መጣል አግባብ አይደለም፣ ልክ አይደለም፣ በጣም ትክክል አይደለም። የሆነ ነገር በተፈጠረው ቁጥር የሰዎች ህይወትን እያመጣን መገመት ስህተት ነው። እነዚህ ሰዎች ህይወት አላቸው፣ የራሳቸው ህይወት። በጣም መጠንቀቅ ያስፈልጋል። ይህን ነገር ለማለት ነው። እንግዲህ እነዚህ ጥያቄዎች ቢመለሱ ብዙ ነገሮችን ማስተካከል ይቻላል ማለት ነው። ወደ ቀጣዩ ጉዳይ ስናልፍ የምናገኘው እንግዲህ የሃይማኖት መቀየር ጉዳይ ሰሞኑን በጣም አጀንዳ ሆኖ እያነጋገረ ነው። ይህን ቪዲዮ አይተነው እንመለስ። ሀያት አህመድ ትባላለች። ከእስልምና ወደ ክርስትና የተደረገ የህይወት ጉዞ እና እኔ 11ኛ ክፍል ተማሪኝ ነው ሙሉ ለሙሉ ከመስጂድ የወጣሁት።
ቅራት መቅራት ቤት ውስጥ ማቀራቸው ልጆች ኢቭን ማቅራት አቆምኩኝ እኔም ከመስጂድ መሄድ ቀረሁ እዛ ኡስታዝ ለምንድነው ማትመጪው ምናምን ጥያቄን ስትመልስልኝ ምናምን ነው አንቺ በቃ ሸይጣን ነሽ በጣም ጥሩ ይሄንን ካየን ደግሞ ይሄኛውን ምን ነው ወላሂ እኔ በጣም ግራ ተጋብቻለሁ ፊቴ የራሴ ነው ድምጹ የራሴ ነው ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላቅም እስካሁን ድረስ የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላቅም እኔ ስሜ ሀያት መሐመድ ኢማም ነው እናቴ ፋጡማ እንድሳመር ነው ተባለው ተወልጄ ያደኩት እዚሁ ኮምቦልቻ ከተማ ውስጥ ነው ኤሌመንተሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት ሁለት እህቶች አሉኝ ሀውለት መሐመድ ኢማምና ኡሙል ኸይር መሐመድ የምትባል እህት አለችኝ እስሟ መሐመድ ኢማም የሚባል ወንድም አለኝ ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደኩት ሙስሊም ነኝ ከቤተሰቡ ከዘር ማንዘር ሙስሊም ነኝ ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው ሁለቱም ቪዲዮዎች ላይ እንዳያችሁት በዚህ በኩል ሃይማኖቷን መቀየሯንና ወደ ኦርቶዶክስ መምጣቷን ትናገራለች በዚህ በኩል ደግሞ እኔ በጭራሽ እኔ ምን እንደሆንኩ አላቅም እንዴት እዛ እንደሄድኩኝ አላቅም መልኩ የኔ ነው ድምጹ የኔ ነው ግን እኔ አይደለሁም ሚላ አይነት ምላሽ ሰጥታለች ከዛ ደግሞ እንደው መልኩና ምስሉ ብቻ የኔ ስለሆነ ግን ይቅርታ ጠይቃለሁ ትላለች የመጀመሪያው መሰረታዊ ነገር ኢትዮጵያ ውስጥ ሃይማኖት የግል ነው በማህበር ይመለካል ሀገር የጋራ ነው ኑሮ ይኖራል ሁለተኛ ኢትዮጵያ ውስጥ መንግስት ህግ የሚባል ነገር አለ አንድ ሰው በየትኛው መንገድ ሃይማኖቱን የመቀየር መብቱ ሙሉ ለሙሉ የተጠበቀ ነው ይሄ ደፈር ጠንከር ተብሎ የሚነገር ነው ሃይማኖት መቀየር ኢትዮጵያ ውስጥ አዲስ ነገር አይደለም ይሄ አንድን ሃይማኖት የሚመለከት ጉዳዩ አጀንዳ ስለሆነ እንጂ አንድን ሃይማኖት የሚመለከት አይደለም ሁሉም ሃይማኖት ውስጥ አለ ይሄ ነገር አንድ ሰው ሃይማኖት ቀየረ ሲባል እዛ ሰው ላይ ዘመቻ መክፈት አይነት ነገሮች አሉ ይሄ ትክክል አይደለም ህግ የሰጠው መብቱ ነው ህገ መንግስታዊ መብቱ ነው የፈለገውን የመከተል መብት አለው የፈለገውን የመከተል መብት አለው አንድ ሰው እቺ ልጅ መጣ እዛ ቦታ ላይ ቃለ መጠይቅ ካደረገች በኋላ መልሳ ሐሳቧን ቀየረች እኔም ለማጣራት ሞክሬ ነበር ከነ መምህር ማርያም ወርቅ ጋር የሚተዋወቁ ሰዎችን መረጃ ለመጠየቅ ሞክሬ ነበር ጉዳዩ የተባለው ነገር እውነት ነው እውነት ነው 10 ሺህ ብር ሰጥተዋታል አው ሰጥተዋታል ለምንድን ነው የሰጧት ድጋፍ ስለምትፈልግ ይሄ ደግሞ ሁሉም ኢንተርቪው ላይ የሚደረግ ነው ባንክ አካውንቷ ተለጥፎ ገንዘብ እንዲሰበሰብላት ተደርጓል ሰዎች ጋር ተደውሎ እንደው ድጋፍ አድርጉላት ተብሏል ንቁ ፖድካስት የሚባል ፍጹም የሚሰራበት ላይ መታ እናቷ መመነኗን በ16 ዓመት አባትየውን ስትጠብቅ የቆየች እናት መጨረሻ አባትየውን አግኝታው የደረሰባትን በደል መታ ስትናገር የነበረች ልጅ ዛሬ ህይወቷ እንዴት እንደተቀየረ አይታችኋል ወደ 700 ምናምን ሺህ ብር በደረሰ ገንዘብ ከሰው በተሰበሰበላት ገንዘብ የራሷን ጸጉር ቤት ከፍታ የሰዎችን ህይወት መቀየር የደረሰችበት ደረጃ ላይ ነው ያለችው አካውንት ተለጥፎ ለሰው ድጋፍ ሲሰበሰበ የመጀመሪያ አይደለም ሁሉም ቦታ ላይ አለ ምክንያቱም ሃይማኖትህን ጥለህ ስትወጣ ብዙ ጊዜ ቤተሰብ ይገፋሃል ቤተሰብ አይፈልግህም ይሄ ሁሉም ጋር ያለ ነው ይሸሽሃል ላትፈለግ ትችላለህ አዲስ ነገር አይደለም ሰዎች ድጋፍ እንዲያደርጉልህ ልትፈልግ ትችላለህ ተመልሰህ እናት አባት ቤት ላትገባ ትችላለህ ልጅቷ ኢንተርቪው አደረገች እኔ እንዲያው መጀመሪያ ሁለት ሰዎች ናቸው በያስቤ ነበር ምክንያቱም እዚህ ግንባሯ ላይ ጭንቅላቷ ላይ ምናምን ያሉት ምልክቶችና እዛ ቲክቶክ ላይ ያለችበት የፊት ገጽታ ስላልተገናኛልኝ ኋላ የቲክቶክ ፊልተር ነው እንደዛ የሚያደርገው የሚል ሐሳብ መጣ ከዛ ውጪ ልጅቷ ራሷ ናት መጣ መጀመሪያ ቀጠሯ ሲዛ ያለውን ታሪኳን ተናግራ ጨርሳ ዜን ከ15 ቀን በኋላ ተመልሳ መጣ ነው የተቀረጸችው ሰው በጤናው ባይሆን ሁለት ጊዜ ለቀረጻ አይመጣም ጉዳዬ ስላለው ነው ጉዳዩንም ይመጣው
ከዛ በኋላ ላይ ሐሳቧን ቀይራ ሊሆን ይችላል። መጠየቅ ያለበት ለምንድን ነው ሐሳብሽን የቀየርሽው ነው። እንዲሆና ነው እንዲህ ተደርጋ ነው የሚለው አይደለም። ነገ እኮ ሌላኛውም ሃይማኖት ላይ እንደዛ አይነት ነገር ሲመጣ እኮ ተመሳሳይ እኮ ጥያቄዎች እኮ ይመጣሉ እኮ። ይሄ እኮ በአንድ ጉዳይ ላይ ብቻ ያለ አይደለም። ባይዘው ሙሉ ኢትዮጵያ ውስጥ ያለ ሃይማኖት በሙሉ ተመሳሳይ ነገር ነው የሚያደርገው። አንድ ምዕመን ሃይማኖት ቀየረ ተብሎ ጉዳዩ የሃይማኖት ጠብ የሚሆንበት ታሪክ እኔ ሊገባኝ አልቻለም። በዚህ ደረጃ ፓኒክድ መሆንም አያስፈልግም። መታ ይቅርታ ጠየቀች። ይቅርታ ለምን ነው የምትጠይቀው? ካልሆነች እሷ አዛጋ ካልተናገረችው ያለችውን ነገር ይቅርታ ለምን ትጠይቃለች? በጣም ጥሩ ይቅርታ ትጠይቅ። በቃ ይሄኛው ስተት ነው፣ በሆነ አጋጣሚ ተሳስቼ ነው ያልኩት አለችና ይቅርታ ጠየቀች። አለቀ። ይቅርታ ስትጠይቅ አስፈራርተዋት ነው። እዚህ ጋር ኢንተርቪው ስትሰራ ከፍለዋት ነው፣ ደግመውባት ነው። በዚህ ደረጃ እርስ በርሳችን በጥርጣሬ ነው የምንኖረው። የምንኖርበትን ሃይማኖት እንኑረው እንጂ አንድ ሰው ሳይገባው ሃይማኖቱን ሊቀየር ይችላል። ገብቶት ሃይማኖቱን ሊቀየር ይችላል። ገብቶኛል ብሎ ሊያምን ይችላል። ያለህበትን ሃይማኖት ገብቶኛል ብለህ ልትኖር ትችላለህ። በዘለመደ ልትኖር ትችላለህ ሳታውቀው፣ እንደው የቤተሰብ ሃይማኖት ስለሆነ ይሄ ሁሉም ጋር ያለ ነው። ገብቶህ ልትኖር ትችላለህ። አውቀኸው አንብበህ ተረድተህ ልትኖር ትችላለህ ሃይማኖትህ ውስጥ። ሃይማኖትህ ውስጥ የመኖርም ያለመኖርም መብቱ ያንተ ነው። ይህንን ነገር በደንብ ማስተዋል ያስፈልጋል። የመዘላለፊያ ምክንያት መሆን የለበትም። አንዱ አንዱን የሚያመቻችበት ምክንያት መሆን የለበትም። ልጅቷ በንግግሯ ላይ አንድን ሃይማኖት አታክ አድርጋ ከሆነ አንድን ሃይማኖትን ጥቃት ሰንዝራዊ ቃላት ወይም አጸያፊ ቃላትን ተናግራ ከሆነ ሚዲያውም ልጅቷም ይጠየቃሉ። ከዛ ውጪ የዘለለ ነገር ግን እኔ እንደዚህ ያለ ነገር እኔ አላውቅም። ማለት አንዳንድ ጊዜ የምንናገራቸው ነገሮች ስፔሻሊ ዘመናችንን የዋጁ የመጠኑ ቢሆኑ ጥሩ። ተመልሳ ለምን መጣች፣ within 2 days እንዴት ሐሳቧን ቀየረች የሚለውን ነገር ማስተዋል ያስፈልጋል። እንደ ዘመነኛ ሰው ከዛ እንደ አማኝ እዛ መጣ ለምን መጀመሪያውኑ እዛ መጣ ለምንድን ነው ቃለ መጠይቅ ያደረገችው ብሎ ደግሞ እዚህ ያለው ደግሞ መጠየቅ አለበት። አስፈራርተዋት ነው የሚል ድምዳሜ ውስጥ ከመግባት ፍሮም ዘ ቢጊኒንግ ልጅቷ ቸግሯት ቢሆንስ? ኮመንት ላይ ከሷ ጋር አቡነ ሐራ ድንግል ጸበል አብረው የተጠመቁ ሰዎች እንዳሉ ኮመንት ላይ ጽፈው አይቻለሁ። እኔ አብረን ተጠምቀናል ብለው የተናገሩ ሰዎች አይቻለሁ። የልጅቷ ዓላማ ምንድነው የሚለውን ነገር መጠየቅ ነው እንጂ እንዲሆና ነው እንዲህ ተደርጋ ነው የሚለውን ነገር ማንሳት በእኔ በኩል እኔ ልክ ነው ብዬ አላምንም። ይሄ ነገር ቢታረም ነው ምለው። ወደ መጨረሻው ጉዳያችን ስናልፍ የእሸቱ ጉዳይ ወይም ዶንኪ ቲዩብን ጉዳይ ነው የምናነሳው። ዶንኪ ቲዩብ እንግዲህ የደረሰበትን ጉዳይ አስመልክቶ ያነሳውን ነገር አይታችኋል። አደጋ ላይ ነው። በርካታ ሰራተኞችን አሰናብተዋል። አሁንም ለማሰናበት ጫፍ ላይ ነው ያለው። ያንን ነገር እናድነው ነው። ዶንኪ ቲዩብ በኢትዮጵያ የዩቲዩብ ታሪክ ዩቲዩብን ቴሌቪዥን ካደረጉ ወይም የቴሌቪዥን ጣቢያ ካደረጉ ሰዎች መካከል አንዱ ኮሜዲያን እሸቱ መለሰ ወይም ዶንኪ ቲዩብ። ከወጪ ቀሪ በጣም ብዙ መልካም ነገሮች የተሰሩበት፣ በጣም ብዙ መልካም ነገሮች የታዩበት፣ ኢትዮጵያ ውስጥ ህፃናት ታዳጊዎችና ቤተሰብ አብረው ቁጭ ብለው ቤት ውስጥ ሊመለከቷቸው ከሚችሏቸው ፕሮግራሞች ወይም ዩቲዩብ ቻናሎች መሃል ከጥቂቶቹ አንዱ ነው። ምናልባት ቀዳሚው ነው ዶንኪ ቲዩብ። ዶንኪ ቲዩብ በሆነ ጊዜ ውስጥ ከተለያየ የማህበረሰብ ክፍል ጋር ወይም ደግሞ ይሄ ፋን ቤዝ የሚባል ነገር አለ። ፋን ቤዝ የሚባል ነገር አለ። ምንድነው ይሄ? የድጋፍ መሰረትህ ከሱ ጋር ትጋጫለህ ወይም የድጋፍ መሰረትህን ትነቀንቃለህ። በተለያየ መንገድ አውቀህ ሊሆን ይችላል፣ ሳታቅ ሊሆን ይችላል። ቱ ዚስ ኤክስቴንት ሁሉን ነገር ጠቅልሎ መርሳት ልክ አይደለም። እኛ እንደዛ ነን። ባይዘው ድሮም ነው የሄደን መርገም ወይ ሄደን ማመስገን፣ ያለን መርገም ወይ ያለን ማመስገን፣ ያለን ለማመስገን የሄደውን መርገም፣ የሄደውን ለማመስገን ያለውን መርገም። እንደዛ አይነት አካሄዶች የተለመዱ ናቸው። ዩቲዩብ በአልጎሪዝም ነው የሚሰራው።
አልጎሪዝሙ የሆነ ሐል ጊዜ ፌቨር እያደረገልህ ትቆያለህ። ከዛ በኋላ የሆነ ሰዓት ላይ ፋን ቤዝህን ያይና ተመልካችህን ያይና የሆነ ሰዓት ላይ ይተዋሃል፣ አንተን ለሌሎች ሰዎች እድል ይሰጣል። እንዲህ አይነት አጋጣሚዎች ሊፈጠሩ ይችላሉ። ይህንን ነገር ማስተዋል ያስፈልጋል። አንዱ ያ ነው። እሸቱ ይሄ ይጠፋዋል ብዬ አላስብም። ግን ደግሞ እሸቱ ካለው ነገር በጣም ቅን ስለሆነና በጣም ብዙ ሰዎችን ቀጥሮ ስለሚያሰራ የሰራተኞቹ ህይወት የሚያሳስበው ሰው ነው። ያ ብቻውን ትልቅ ነገር ነው። ባይዘይ እናንተ ራሳችሁን ከስራ በሚባረረው በአንድ ኤዲተር ቦታ ላይ ራሳችሁን አድርጋችሁ አስቡት። ከ31 ከ46 ሰራተኛ በላይ ይዘህ ዩቲዩብ ቻናል መምራት ቀላል ነገር አይደለም። እስቲ የትኛው የግል ቴሌቪዥን ጣቢያ 36 ሰራተኞች አሉት እና ሰስቴን እያደረገ ነው? በዚህ ደረጃ ጥሩ ስራዎችን የሰራ በሆነ ጊዜ ደግሞ እንደ ሰው የሚሳሳትን ሰው እንዲህ ጠምዶ መያዝ እኔ ልክ ነው ብዬ ጤናማ ነው ብዬ ልክ ነው ብዬ አላምንም። እኔ ማስተዋል በደንብ ማሰብና ማስተዋል ያስፈልጋል። በደንብ መጠንቀቅ ይኖርብናል ብዬ አስባለሁኝ እና ከነዚህ ነገሮች አኳያ ነው እኔ ላየው የምፈልገው። በጣም ብዙ ነገር ስለተባለበት ነው ዝርዝር ነገር ውስጥ መግባት ያልፈለኩት። እኔ እሸቱን እንደግፈው። እኔ እንደ ዩቲዩብ ቻናል ስራ ይሰራል። ዩቲዩብ ስፔሻሊ ኢትዮጵያ ውስጥ ተመልካቾች ቢኖሩ ለኢትዮጵያ ተመልካች አይከፍልም። በቃ ስለማይከፍል ውጭ ያለ ሰው ቢመለከተው ወይ በቪፒኤን ቢታይ ነው ክፍያ ያለው። የእሸቱ ኢንካቡና ወጪው ደግሞ የሚመጣጠኑ አይነት አልመሰሉኝ። እሸቱ ማች ሞር ስራው ላይ ትኩረት ማድረግ በጣም ሞቲቬትድ ሆኖ ስራ መስራት ላይ እንጂ ገንዘብ ላይ የራሱ የሆኑ የማኔጅመንት እንትኖች ያስፈልጉታል። ገንዘብ ኢንካም ጀነሬት የሚደረግባቸውን ሌሎች መንገዶችንም ማሰብ ያስፈልጋል። አሁን እሸቱ ኦልሞስት ማስታወቂያ አቁሟል፣ ወይም ደግሞ ሰዎች እሱ ጋር ማስታወቂያ ማሰራት አቁመዋል፣ ወይ ደግሞ በተለያየ መንገድ የማስታወቂያ ወጪ ውድ ነው። በአንድም አለ በሌላ የእሸቱ ቻናል እንዲቀጥል በደንብ አድርጎ ሂስ እየሰጡ ሐሳብ እየሰጡ እንዲጠነክርና እንዲሄድ ማድረግ ነው። ከዛ ደግሞ የሆነ ሰዓት ላይ የሆነ ቦታ ላይ ስትደርስ የሰዎችን ሐሳብ መቀበል አልፈልግም የሚል አጉል ሐሳቦችን ማቆም ያስፈልጋል። እንደ ሚዲያም ደግሞ እንደ ታዋቂ ሰው አልሰማም የምትለውን ነገር ደግሞ ማቆም አለብህ። ሰው ደግሞ ማዳመጥ መጀመር አለብህ። ኦኬ ይሄ ነገር ልክ ሊሆን ይችላል ብለህ ማሰብ አለብህ። ምክንያቱም የሆነ ቀን ተመልሰህ የምትመጣው እዛው ሰው ጋር እና ይሄንን ነገር በሁለቱም ሳይድ በማቻቻል ወደ መፍትሄውና ዶንኪ ቲዩብ ወደሚቀጥልበት መንገድ መምጣት ይገባል እላለሁኝ። ክቡራትና ክቡራን ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰብስክራይብ ያደረጋችሁ እንዳደመጣችሁን ተስፋ እናደርጋለን። ቀሪው ቀን ብሩክ ይሁንላችሁ። መላኩ ይልማ ነበርኩ። ጤና ይስጥልኝ። ይህ ኢትዮቪዥን ሚዲያ ነው። በሀገር ውስጥና በውጭ ሀገር የተለያዩ ማህበራዊ ጉዳዮች ላይ ሐሳቦች ለጉድ ይሰጡበታል፣ በተለያየ አቅጣጫ ይታዩበታል። የትም ቦታ ያልሰማችኋቸውን አስገራሚ አሳዛኝና ግሩም ታሪኮችን እንዲሁም ቃለ መጠይቆችን እዚህ እኛ ጋር ታገኛላችሁ። ከዚያ ውጪ ሌሎች በርካታ ጉዳዮች በኢትዮቪዥን ሚዲያ ተዘጋጅተው ለናንተ ይቀርባሉ። ከናንተ የሚጠበቀው ሰብስክራይብ እያደረጋችሁ መወዳጀት፣ በፌስቡክም ፎሎ ማድረግ ነው። በሚያሳዝነው እናዝናለን፣ በሚያስቁት እንስቃለን፣ በሚያዝናኑት እየተዝናናን እኛም እናንተም በጉዳዩ ላይ ሐሳቦችን እንሰጣለን። ይህ ነገር ልክ ነው፣ ይህ ነገር ልክ አይደለም የሚለውን ከተለያየ ሚዛን አኳያ እያነሳን እናወራለን እንጂ በማንም ላይ አንፈርድም። ኢትዮቪዥን ሚዲያ፣ ከመፍረድ እንመለስ።